አሊሻ ክላርክ ይባላሉ። አፍሮ አሜሪካዊ ዲያስፖራ ናቸው። በአሜሪካዋ መዲና ዋሽንግተን ዲሲ ዋና መቀመጫው ላደረገው የሴንተር ፎር ግሎባል አፍሪካ የግሎባል ፓርትነርሺፕ ዳይሬክተር ናቸው። የእርሳቸው ተቋም የሆነው ሴንተር ፎር ግሎባል አፍሪካ የአፍሪካ ህብረት ስትራቴጂክ አጋር ሲሆን ኢትዮጵያ የተገኙትም ለ39ኛው የአፍሪካ ህብረት ጉባኤ በህብረቱ እንዲታደሙ ተጋብዘው ነው። በተቋማቸውም የአፍሮ አሜሪካ ዲያስፖራ ማህበረሰብ ከአፍሪካ ጋር ጠንካራ ቁርኝት እንዲኖረው ይሰራሉ። እንዲሁም በማህበራዊና ኢኮኖሚያዊ መጠናከሮች ላይ ስኬት እንዲመጣ ከማማከር አንስቶ በርከት ያሉንም ስራዎች ያከናውናሉ። በተጨማሪም አሊሻ ክላርክ የአፍሪካ ሴት መሪዎች ዳያስፖራ ጥምረት ተባባሪ ሊቀመንበርም ናቸው። ዘንድሮ ለህብረቱ ጉባኤ ሲመጡ ያገኘኋቸው አሊሻ ክላርክ የአዲስ አበባ እድገትና ውበት እንዲሁም አስደናቂ የመሰረተ ልማት ግንባታ በጣም አስገርሟቸዋል። እያንዳንዱን የአዲስ አበባን መገለጥ ከታሪክ ጋር እያስተሳሰሩ ጎብኝተዋል። ስሜታቸውንም እንዲህ አጋሩኝ። በጣም የሚደንቅ ነው። ተመልከታት አዲስ አበባን እንዴት እንደምታምር። ባለፈው ዓመት መጥቼ ተገርሜ ነበር። ዘንድሮ ደግሞ የበለጠ አስደናቂ ነገር ሰርታ ጠበቀች። ልዩነቱ በጣም ይገርማል። በጣም ግዙፍና ዋና የልማት ስራ ተከናውኗል። እንዲህ ተሰርቶ ማየት በጣም ኩራት ያለው ደስታን ይሰጣል። ይሄ ደግሞ የኢኮኖሚ እድልን የሚያመጣ ነው። በተለይ ለወጣቶች፣ ለስራ ፈጣሪዎችና በልዩነት ደግሞ ለዲያስፖራው መልካም እድል አለው። እንዴት መሰለ? ለዲያስፖራው በኢንቨስትመንት እንዲሰማራና ከወጣቶች ጋር በጋራ እንዲሰሩ ያደርጋል። ለዩኒቨርሲቲዎችም ሆነ ለስልጠና ማዕከላት ጥቅሙ የጎላ ነው። ምክንያቱም ከፍተኛ የሰው ኃይል በመኖሩ እሱን ለማሰልጠን ያስችለዋል። ያላት እድልም በጣም ሰፊ ነው። እኛም እንደ ግሎባል ሴንተር ፎር አፍሪካ ወሳኝ ሚና ለመጫወት የሚያስችለን እድል መኖሩን ተመልክተናል። በአዲስ አበባ በተገነቡ የኮሪደርና የወንዝ ዳር ፕሮጀክት የጎበኙት እንግዳችን ባዩት ነገር እጅግ ተደስተዋል። እኛም ለሰዎች ምቹ የሆነች ከተማ ለመሆን ከፍተኛ የሆነ ገጽታ ግንባታ እያደረገች የምትገኘውን አዲስ አበባን ባዩበት ቅጽበት እንደ እንግዳ የተሰማቸውንና የታዘቡትን ጠይቀናቸው ይህንን ብለውናል። ወደዚህ የመጣሁት ከትንሽ ቀናት በፊት ነው። አሁን የበለጠ ከተማዋን ለመጎብኘት እየሞከርኩ ነው። በዚህም አዲስ ነገር እያየሁ ነው። ወደፊትም ማያለሁ። አሁንም በዚህ በሚያምርና በሚያስደንቅ ፓርክ ውስጥ ሆኜ የኢትዮጵያን ቆንጆ የጠዋት ፀሐይ እያጣጣምኩ ነው የማወራው። ኢትዮጵያ በተለየ መልኩ ለዓለም ማቅረብ የምትችለው ዳጎስ ያለ ታሪክና ባህል አላት። እንደ ሴንተር ፎር ግሎባል አፍሪካና እንደ አፍሪካ ሴት መሪዎች ዲያስፖራ ጥምረት ተባባሪ ሊቀመንበርነቴ መርዳት የምፈልገው ኢትዮጵያን ከተቀረው ዓለም ጋር ለማስተሳሰርና አስደናቂ ታሪኳን ለማሳየት ድልድይ ሆኖ ማገልገል ነው። ኢትዮጵያ እያከናወነችው የሚገኘው አስደናቂ በአይን የሚታይና ተጨባጭ ልማት እንቅስቃሴም በምዕራባውያን መገናኛ ብዙሃን ስለ አፍሪካ አህጉር የሚቀርበውን አሉታዊ ትርክት በእጅጉ የቀየረ ነው። ኢትዮጵያ ሁልጊዜም የአፍሪካ ነጻነት ተምሳሌት ሆና ትጠቀሳለች። የአፍሪካ ህብረት ጉባኤንን በማስተናገድ እንዲሁ አሁን ላይ ደግሞ ግዙፍ ፕሮጀክቶችን በመገንባት አህጉራዊ የዲፕሎማሲ ማዕከል የመሆን ሚናዋንም እየተወጣች እንደምትገኝ እንግዳችን ነግረውናል። የአፍሪካ ህብረት በጣም ግዙፍ ተቋም ነው። በመስራች አባቶቻችን በኩልም ብትል ትልቅ ታሪክ ያለው ነው። የህብረቱ ሚና ምን መሆን አለበት የሚለውን ቀድመው ነው ራዕይ የነደፉት። እንደ ህብረቱ ያሉ ግዙፍ ተቋማት በተለይ መዋቅራዊ አሰራራቸውን በማዘመን የአፍሪካን ሀለወት ማጠናከር አለባቸው። በተለይ ደግሞ ከወጣቶች ጋር በቅርበት መሰራት ይኖርበታል። ምክንያቱም የወደፊቱ ዕጣ ፈንታ በወጣቶች እጅ በመሆኑ ያን ታሳቢ ባደረገ መልኩ መሰራት አለበት። እንዲሁም ወጣቶችን ከምሁራን ጋር ከቢዝነስ አንቀሳቃሾችና ዲያስፖራውን ማስተሳሰርና አፍሪካ ያላትን ሀብት በአግባቡ መጠቀም የምትችልበትን መንገድ ማሳየት ይኖርበታል። How do we integrate the participation of young people, of scholars, of business owners, of the diaspora? ዋሽንግተን ዲሲ ዋና መቀመጫውን ያደረገው ሴንተር ፎር ግሎባል አፍሪካ የሚባለው ተቋም ከምስራቅ፣ ከደቡብ፣ ከምዕራብና ከሰሜን እንዲሁም ከማዕከላዊ አፍሪካ ቀጥሎ ራሱን የአፍሪካ ስድስተኛ ክልል አድርጎ ይመለከታል። በዚህም ስድስቱን ክልሎች ለማሳደግና ለአፍሪካ ራዕዮች መሳካት ሁሉ እኔም የበኩሌ መወጣት አለብኝ በሚል በርካታ ስራንም ይሰራል። የምንፈልጋትንም አፍሪካ እውን ለማድረግ ሴንተር ፎር ግሎባል አፍሪካ ብዙ ስራ እየሰራ መሆኑን የግሎባል ፓርትነርሺፕ ዳይሬክተሯ አሊሻ ክላርክ ነግረውናል። አፍሪካን አንድ በማድረግም ሆነ በማልማትና እንደ ተቋም የምንወጣው ሚና አለን። በዚህም የምንፈልጋት አፍሪካ እውን እናደርጋለን። እኛ እንደ ሴንተር ፎር ግሎባል አፍሪካ የምንፈልጋትን አፍሪካ እውን ማድረግ አለብን የሚለውን ሐሳብ ወስደን
የምንፈልጋቸው 6ቱ ክልሎች ብለን ዲያስፖራውን ማህበረሰብ ያካተተ ስራ ለመስራት እየሞከርን ነው። ምክንያቱም እኛ የምንፈልገው ጠንካራ የመሪነት ልምድ እንዲኖርና አመርቂ የሚባል የእርስ በርስ የልማት ትስስር እንዲፈጠር ነው። በተለይ ደግሞ በሳይንስ፣ በቴክኖሎጂ፣ በምህንድስና በልዩ ልዩ መስኮች ብቁ የሆኑ መሪዎችን ማብቃት እንፈልጋለን። ምክንያቱም ታሪካችን ያንን ማድረግ እንደምንችል ስለሚነግረን። በበርካቶች ዘንድ ወጣቱ አህጉር እየተባለች ስለምትጠራው አፍሪካና ስለ ወጣቶቿ ራዕይም ተስፋቸውን እንዲህ አጋሩን። በአፍሪካ ስጓዝና በርካታ ሀገራትን ስጎበኝ በጣም ከምወደውና ከሚመስጠኝ ነገር የወጣት የሰው ኃይሏ ነው። የሚወክሉት ተስፋንና የወደፊቱን ነው። ስለዚህ መንገዱን ልናሳያቸውና ሁኔታዎችን ልናመቻችላቸው ይገባል። እድሉን ከፈጠርንላቸው ተአምር መስራት እንደሚችሉ ያሳዩናል። እና ለራሴም ሆነ እንደኔ ነጭ ጸጉር እያበቀሉ ላሉ ሁሌም የሚለው ነገር ቢኖር የኛ ስራ መሆን ያለበት ለወጣቶቹ ብልህነት የተሞላበት ምክር መስጠት፣ እድሉን ማመቻቸትና ቦታውን ለነሱ ሰጥቶ ዞር ማለት እንደሚያስፈልግ ነው። ለሚቀጥለው ዓመት የአፍሪካ ህብረት ጉባኤ ሲመጡ ደግሞ የበለጠ አዲስ አበባ ተውባ የአፍሪካ ህብረት የዘንድሮ መሪ ቃል ተሳክቶና ተስፋ ሰጪ ውጤቶች ተመዝግቦ እንደሚሆን ተስፋቸውን አጋርተውናል። የሴንተር ፎር ግሎባል አፍሪካ ግሎባል ፓርትነርሺፕ ዳይሬክተሯ አሊሻ ክላርክ